ብዙ አስደናቂ ነገሮች አሏት። ከነዚህ አስገራሚ ነገሮቿ አንዱ ደግሞ ጥንዶች ጋብቻቸውን አፍርሰው በፍች መለያየት ቢፈልጉ እነሱ ስለፈለጉ ብቻ ይህን ማድረግ አይችሉም። ምክንያቱም በሀገሪቱ ሕግ መሰረት በፍች መለያየታቸው ከባድ ቅጣት ያስከትልባቸዋልና ከራሳቸው ውሳኔ ባሻገር የሀገሪቱን ይህንን አስገዳጅ ሕግ አስታውሰው ከመለያየታቸው በፊት ቆም ብለው ማሰብ ይጠበቅባቸዋል። ዛሬ የምንወስዳችሁ ወደዚች የምስራቅ እስያዊት ሀገር ይሆናል። የተወደዳችሁ ቤተሰቦቻችን አብራችሁን ወደዚች ሀገር በመጓዝ በሀገሪቱ እጅግ አስገራሚ የሆኑ ጉዳዮችን በጋራ የምናይ ይሆናል። ስሟ ሲነሳ የኒውክሌር ቦምብና የባላስቲክ ሚሳኤል ድምጾች ቀድመው ወደ ጆሮአችን ማቃጨላቸው አይቀርም። ይህ ለምን ሆነ ብሎ ለሚጠይቅ የዓለም ታላላቅ የመገናኛ ብዙሃን አውታሮች ጧት ማታ ደጋግመው ለሙከራ ስለምታስወነጭፋቸው የረጅም ርቀት ከባድ መሳሪያዎች ስለሚነግሩን ነው። ይችን ሀገር የዓለም አቀፉ ማህበረሰብ ሰሜን ኮሪያ እያለ ቢጠራትም እሷ ግን መጠሪያዬ የኮሪያ ህዝቦች ዲሞክራሲያዊ ሪፐብሊክ ነው በማለት ትታወቃለች። የደቡብ ኮሪያ ህዝብ በመሪዎቹ ትብብር በአሜሪካ ቅኝ አገዛዝ ስርዓት ውስጥ ነው አንድ ቀን ነፃነቱን አውጆ ከኔ ጋር መቀላቀሉ አይቀርም የሚል ፕሮፓጋንዳን ለህዝቦቿ በየቀኑ ታስተጋባለች። ሰሜን ኮሪያ ሁለተኛው የዓለም ጦርነት መጠናቀቁን ተከትሎ በቀድሞ ሶቪየት ኅብረት እገዛ በ1948 እንደ አውሮፓውያን አቆጣጠር የተመሰረተች ሲሆን ደቡብ ኮሪያን አዋህዳ የኮሪያ ሪፐብሊክን ለመመስረት ጦርነት ብታውጅም በአሜሪካና በተባበሩት መንግስታት ድርጅት እገዛ ያገኘችው ደቡብ ኮሪያ ራሷን ነፃ ሀገር አድርጋ ለብቻዋ ለመመስረት በቅታለች። በሰሜን ኮሪያና ደቡብ ኮሪያ ጦርነት ወቅት ኢትዮጵያ ቃኘው ሻለቃ እየተባለ በሚጠራው ጦር ሰራዊት በተባበሩት መንግስታት ድርጅት ጦር ስር ደቡብ ኮሪያን ደግፋ መዋጋቷ ይታወሳል። በዚህ ጦርነትም 122 የቃኘው ሻለቃ ጦር አባላት ሕይወታቸው እንደተሰዋ በታሪክ ተመዝግበዋል። እንደ አውሮፓውያን አቆጣጠር በ1953 ጦርነቱ ፈረንጆቹ ኖ ፒስ ኖ ዋር ወይንም ሰላምም ጦርነትም የለም እያሉ በሚጠሩት ስምምነት የተቋጨ ቢሆንም ሁለቱም ኮሪያዎች የኮሪያ ልሳነ ምድር ሕጋዊ መሪዎች መሆናቸውን ይናገራሉ። ደቡብ ኮሪያ በአሜሪካ እገዛ ዜጎቿን የተንደላቀቀ ኑሮ እንዲመሩና ዲሞክራሲያዊ ስርዓት የሰፈነባት አስተዳደር መመስረት ስትችል፣ ሰሜን ኮሪያ ደግሞ ትኩረቷን በጦር መሳሪያ ምርት እሽቅድምድምና በአንድ ቤተሰብ አምባገነናዊ አስተዳደር ስር ለመውደቅ በቅታለች። ከ26 ሚሊዮን በላይ ህዝብ ያላት ሰሜን ኮሪያ የቀዝቃዛው ጦርነት በሶቪየት ኅብረት መፈራረስ ምክንያት በ1991 ካበቃ በኋላ ከዓለም የተገለለች ሀገር ለመሆን በቅታለች። ሀገሪቱ የሶሻሊስት ሀገራት ርዕዮተ ዓለም ለውጥ ሲያደርጉ እርሷ በያዘችው ግትር አቋም በመቀጠሏ በአሜሪካና አጋሮቿ ማዕቀብ ኢኮኖሚዋ ለከፍተኛ ኪሳራ ተዳርጓል። በ1990ዎቹ በሀገሪቱ የተከሰተው ረሃብ በርካቶችን ለሞት መዳረጉም የሀገሪቱ አስከፊ ገጽታ ተደርጎ ተወስዷል። ሰሜን ኮሪያ ከፍተኛ የብረትና የከሰል ክምችት ያላት ቢሆንም በማዕቀብ ምክንያት ተገቢውን ገበያ ለማግኘት አልቻለችም። ከሀገሪቱ ሰራተኛ ቁጥር 65 ከመቶ የሚሆነው በአነስተኛ ኢንዱስትሪዎችና በአገልግሎት ዘርፍ የተሰማሩ መሆናቸውን መረጃዎች ይጠቁማሉ። ሀገሪቱ ሁሉም ዜጎቼ የተማሩ ናቸው የሚል መረጃ ያወጣች ቢሆንም የመረጃው ትክክለኛነት በገለልተኛ አካል አልተጣራም። ይቺ ሁሉም አገልግሎቶችም ሆኑ የሥራ ዘርፎች በመንግስት ቁጥጥር ስር የሚገኝባት ሀገር የተለያዩ አስገራሚ ሕጎችን ትተገብራለች። በዚህ መሰናዶም እነዚህ እጅግ የሚገርሙ ሕጎች ላይ ትኩረት እናደርጋለን። ከነዚህ ሕጎች መካከል ቀዳሚው በሰሜን ኮሪያ የሀገሪቱ መሪ የሚሆኑት ከመጀመሪያው የሀገሪቱ መሪ ኪም ሰንግጁ ቤተሰብ የሚወለድ መሆን አለበት። ከዚህ ቤተሰብ መወለድ ብቻውን ለመሪነት በቂ አያደርግም። የግዴታ መልኩም ኪም ሰንግጁን መምሰል እንዲሁም ወፍራም መሆን ይጠበቅበታል። ይህ ካልሆነ ወደ መሪነት መምጣት አይችልም። ሰሜን ኮሪያውያን የሀገሪቱ መስራችና የመጀመሪያው መሪ የአሁኑ መሪ ኪም ጆንግ ኡን አያት ኪም ሰንግጁ በ1912 ሲወለዱ ሰማይ በደማቅ ከዋክብትና በቀስተ ደመና እንደተዋበ ያምናሉ። እንዲሁም ሁለተኛ መሪያቸው
ኪም ጆንግ ኢል የአየር ንብረትን የመቆጣጠር መለኮታዊ ኃይል እንዳለውና በ3 ሳምንት ዕድሜው መራመድ እንደቻለ ያምናሉ። ከዚህም በተጨማሪ የአሁኑ መሪ ኪም ጆንግ ኡን በ3 ዓመት ዕድሜው መኪና መንዳት እንደቻለ ይናገራሉ። በዚህም የኪም ቤተሰብ መለኮታዊ ኃይል እንዳለው በመማሪያ መጽሐፎች ጭምር ተዘጋጅቶ ለተማሪዎች ትምህርት ይሰጥበታል። መቼስ በአምባገነን መሪዎች የሚመራ ሕዝብ እነሱ የጻፉለትን የውሸት ድርሰት አይደል ሲያነበንብ የሚውለው? ምን ይደረግ፣ ሰሜን ኮሪያውያንም ይህ ዕጣ ፈንታ ደርሷቸዋል። በሰሜን ኮሪያ የውጭ አገራት ፊልሞችና ሙዚቃዎችን ማየትና ማዳመጥ ከፍተኛ ቅጣት ያስከትላል። የሀገሪቱ ባለሙያዎች ካዘጋጇቸው ሀገር በቀል የጥበብ ሥራዎች ውጭ መመልከት ወንጀል ነው። ዜጎች ይህን ሕግ ተላልፈው ከተገኙ ቅጣት ይጣልባቸዋል። በተለይ የደቡብ ኮሪያ፣ ጃፓንና አሜሪካ ሙዚቃና ፊልሞችን የተመለከተ ሰው እስከ ሞት የሚደርስ ቅጣት ይጠብቀዋል። ከነዚህ ሀገራት ውጭ የሆኑ ፊልሞችና ሙዚቃዎችን የተመለከተ ደግሞ እስከ 15 ዓመት እስር ይጠብቀዋል። ሙዚቃዎችንና ፊልሞችን አከማችቶ መገኘት ደግሞ ከመመልከት የበለጠ ቅጣት ያስከትላል። በሀገሪቱ ሕግ መሠረት ፊልሞችን በመመልከታቸው ተጠያቂ የሚሆኑት የድርጊቱ ፈጻሚዎች ብቻ አይደሉም። ወንጀል ፈጻሚው በቤተሰብ ቁጥጥር ስር ያለ ታዳጊ ከሆነ ቤተሰቦቹም በሕግ ተጠያቂ ሲሆኑ፣ የድርጊቱ ፈጻሚ ተቀጣሪ ከሆነ ደግሞ አሰሪዎቹ በቀጠሩት ሰው ድርጊት የሚጠየቁ ይሆናል። በሀገሪቱ ሕግ ጥፋት ያጠፋ ግለሰብ ቅጣቱ እስከ 3ኛ ትውልድ ወይም እስከ ልጅ ልጁ ድረስ የሚተላለፍ ይሆናል። በሌሎች ሀገራት ልጆች ከቤተሰብ የሚወርሱት ሀብትና ንብረት ቢሆንም በዚች ከዓለም በተነጠለች ሀገር ግን ጥፋተኛው ግለሰብ ወይም ቤተሰብ ቅጣቱ እስከ ልጅ ልጁ ድረስ እየተላለፈ ይተገበራል። በሰሜን ኮሪያ ማንኛውም ዜጋ በፈለገው ቦታ መኖርና የፈለገውን ሥራ የመስራት መብት የለውም። መንግሥት በፈቀደለት ቦታና በሚሰጠው የሥራ ዘርፍ መስራት ይጠበቅበታል። በተለይ ከ3 ሚሊዮን በላይ ሕዝብ በሚኖርባት ዋና ከተማዋ ፒዮንግያንግ ለመኖር ከመንግሥት ፈቃድ ማግኘት ይጠበቃል። መንግሥት ሳያውቀውና ሳይፈቀድ በዋና ከተማዋ ቤት ተከራይቶ ወይንም ገዝቶ ለመኖር የሞከረ ሰው ከፍተኛ ቅጣት ይጣልበታል። የሀገሪቱን መሪ ቤተሰብ ክብር የሚነካ ማንኛውም ድርጊት ወንጀል ነው። ፕሬዚዳንቱ በሚመሩት ስብሰባ ወይም በሚናገሩበት ወቅት መተኛት ወይም ማንቀላፋት የወንጀል ድርጊት ነው። ማንኛውም የሀገሪቱ ዜጋ በመሪው ስም መጠራት አይፈቀድለትም። ኪም ጆንግ ኡን በሚል መጠሪያ ልጅን መሰየም ክልክል ሲሆን፣ ይህ ሕግ ከመውጣቱ በፊት ስማቸው የወጣላቸው ግለሰቦችም ስማቸውን እንዲቀይሩ ተደርገዋል። የዚህ ስም ብቸኛ ባለቤት የሀገሪቱ አምባገነን መሪ ናቸው። ሀገሪቱ በ2023 ባወጣችው ሕግ መሠረት ደግሞ ከቅርብ ጊዜ ወዲህ ከኪም ጆንግ ኡን ጋር በብዛት እየታየች በመጣችው በሴት ልጃቸው ስም ጁኤ የሚጠሩ ሴቶች ስማቸውን እንዲቀይሩ አዛለች። የ12 ዓመቷ ኪም ጁኤ ከኪም ጆንግ ኡን 3 ሴቶች ልጆች አንዷ ስትሆን ከሁለት እህቶቿ በተለየ ከአባቷ ጋር በአደባባይ ደጋግማ የመታየቷ ነገርም የኪም ጆንግ ኡን በትረ ስልጣን ተረካቢዋ እሷ ሳትሆን እንደማትቀር ጥርጣሬውን አጉልቶታል ሲሉ የመገናኛ ብዙሃን ዘግበውታል። የሰሜን ኮሪያ ባለስልጣናት ጁኤ የሚለው መጠሪያ ከፍተኛ ክብር ለሚሰጠው ሰው የሚሰጥ መጠሪያ መሆኑን ለውሳኔው በምክንያትነት አስቀምጠዋል። ሀገሪቱ አነስተኛ ተሽከርካሪዎች የሚገኙባት ስትሆን ጎዳናዎቿ የትራፊክ መጨናነቅ የሚባል ነገር ፈጽሞ አያውቃቸውም። በዚች ሀገር ሴቶች መኪና መንዳት የማይፈቀድላቸው ሲሆን የትራፊክ ፖሊስ መሆን ግን ይችላሉ። አለባበስም በሕግ የሚያስጠይቅባት ሀገር ሰሜን ኮሪያ ሴቶች አጭር ቀሚስ እንዲለብሱ አትፈቅድም። አጭር ቀሚስ ከለበሱ ሰውነታቸው እንዳይታይ ሌላ ልብስ ወይንም ታይት መደረብ ይጠበቅባቸዋል። ሰማያዊ ቀለም ያለው ጂንስ ልብስ መልበስ ከፍተኛ ቅጣት ያስከትላል። ለዚህ ቅጣት ምክንያቱ ደግሞ ጂንስ የምዕራባውያን አስተሳሰብ ውጤት ነው የሚል እምነት በአገዛዙ በመያዙ ነው። ይህን አለባበስ ይበልጥ አስገራሚ የሚያደርገው ደግሞ የጂንሱ ቀለም ሰማያዊ ካልሆነ መልበስ እንደሚቻል መደንገጉ ነው።
የፀጉር አቆራረጥ አይነቶች በመንግስት ብቻ የተፈቀዱ መሆን አለባቸው። በሀገሪቱ መንግስት ከ10 በላይ የፀጉር አቆራረጥ ዘዴዎች ለዜጎች ይፋ የተደረጉ ሲሆን ከነዚህ ውጭ ግን ፀጉሩን ተስተካክሎ የተገኘ ለቅጣት ይዳረጋል። የሀገሪቱ መሪ ኪም ጆንግ ኡን የፀጉር አቆራረጥ ዘዴ የተጠቀመ ዜጋ ለከፍተኛ ቅጣት የሚዳረግ ሲሆን ማንም ዜጋ የእርሳቸውን የፀጉር አቆራረጥ ዘዴ መጠቀም አይችልም። ሌላው የሰሜን ኮሪያ አስገራሚ ሕግ ባለትዳሮች ከትዳራቸው ለመለያየት ከወሰኑ ለቅጣት መዳረጋቸው ነው። ሀገሪቱ የኮሮና ወረርሽኝ ከተከሰተ በኋላ ሙሉ በሙሉ ለውጭ ዜጎች በሯን የዘጋች በመሆኑ የዜጎችን ኑሮ ይበልጥ አስቸጋሪ አድርጎታል። በዚህም በሀገሪቱ የፍች መጠን ጨምሯል። ይህን የፍች መጠን ለመቀነስ ሀገሪቱ ፍች የሚፈጽሙ ባለትዳሮችን የሚቀጣ ሕግ ደንግጋለች። ፍች ጸረ ሶሻሊስት ተግባር ነው። በመሆኑም ፍችን ለመከላከል ሕጉ መተግበሩን የሀገሪቱ መንግስት ይፋ አድርጓል። ይህ ሕግ ተግባራዊ ከመሆኑ በፊት በሀገሪቱ ተግባራዊ ሲደረግ በነበረው ሕግ በመጀመሪያ ፍች የጠየቀው አካል ብቻ እንዲቀጣ ይደረግ ነበር። ባል ፍች ከጠየቀ ውሳኔው ይተላለፍበታል ማለት ነው። ፍች ፈልጋ ቀድማ የጠየቀችው ሚስትም ከሆነች ልክ እንደዛው። በአዲሱ ሕግ ግን ባልና ሚስት የፍች ሂደታቸውን እንዳጠናቀቁ ሁለቱም ጎጆአቸውን ለማፍረስና አጋርነታቸውን ለመበተን ለሰሩት ወንጀል ከፍተኛ የጉልበት ሥራ ወደሚሰራባቸው ካምፖች ተልከው ቢያንስ ለ6 ወራት የጉልበት ሥራ እንዲሰሩ ይደረጋል። ሀገሪቱ ይህን ሕግ ከማውጣቷ በፊት ብዙ የፍች ጥያቄዎችን የሚያቀርቡት በትዳር አጋራቸው በሚደርስባቸው አካላዊ ጥቃት ሴቶች በመሆናቸው የግንዛቤ ማስጨበጫ ሥራዎችን ለመስራት ሞክራም ነበር። ያሰበችው ባለመሳካቱ እዚህ ውሳኔ ላይ መድረሷም ተገልጿል። የሰሜን ኮሪያ አስገራሚ ነገሮች በሀገር ውስጥ ሕጎች ብቻ የተወሰኑ አይደለም። ሀገሪቱ ከደቡብ ኮሪያ ጋር በምትዋሰንበትና ከወታደራዊ እንቅስቃሴ ነፃ ቀጠና በሆነው ኪጆንግዶንግ የተባለች ከተማ ገንብታለች። ከተማዋን ሰሜን ኮሪያ የሰላም መንደር የሚል መጠሪያ የሰጠቻት ሲሆን ደቡብ ኮሪያና አጋሮቿ ደግሞ የፕሮፓጋንዳ ከተማ በማለት ይጠሯታል። ይቺ ከተማ የተመሰረተችው ሁሉም የሰሜን ኮሪያ ከተሞችና አካባቢዎች እሷን እንደሚመስሉ ለማሳየት በማሰብ ነው። ይቺ ከተማ በተዋቡ ዘመናዊ ሕንፃዎች እንዲሁም መሰረተ ልማቶች የተሟሉላት ሲሆን ደቡብ ኮሪያውያን በከተማዋ የአኗኗር ዘይቤ ተማርከው ወደ ሰሜን ኮሪያ እንዲፈልሱ ለማድረግ የታሰበ ነው። ከተማዋ በሕንፃዎች ብትዋብም የነዋሪዎች ቁጥር በመንግስት የተወሰነ በመሆኑ አነስተኛ ነው። በዚች ከተማ በየቀኑ ስለ ሰሜን ኮሪያ ኃያልነትና ስለ ደቡብ ኮሪያና አሜሪካ አስከፊ አገዛዝ ፕሮፓጋንዳ ለደቡብ ኮሪያ ሕዝብ ይስተጋባል። ይህ ሁሉ ነገር የደቡብ ኮሪያ ዜጎች ወደ ሰሜን ኮሪያ እንዲፈልሱ ጥሪ ለማድረግ ቢሆንም እስካሁን ወደ ሰሜን ኮሪያ የገቡ የደቡብ ኮሪያ ዜጎች በጣት የሚቆጠሩ ብቻ ሲሆኑ በአንጻሩ ጥብቅ ጥበቃ ከሚደረግለት የሰሜን ኮሪያ ድንበር ወደ ደቡብ ኮሪያ በ10 ሺዎቹ የሚቆጠሩ ዜጎች አስፈሪውን ጥበቃ ጥሰው መግባታቸውን መረጃዎች ይጠቁማሉ። ወደ ሌላው አስገራሚ ነገር ስናመራ ደግሞ እግር ጥሎት ወደ ሰሜን ኮሪያ ቢጓዙ የዘመን አቆጣጠሩ ሊያስደነግጦ ይችላል። በአሁኑ ወቅት በጎርጎሮሳውያን የዘመን ቀመር 2025 ላይ እንዲሁም በኢትዮጵያ አቆጣጠር 2017 ላይ ብንገኝም በሀገረ ሰሜን ኮሪያ ግን አሁን አቆጣጠሩ 113 ላይ ይገኛል። የሰሜን ኮሪያ የዘመን አቆጣጠር የሚጀምረው የመጀመሪያው የሀገሪቱ መሪ ኪም ሰንግጁ ከተወለዱበት 1912 ላይ ነው። መሪው የሀገሪቱ ዘላለማዊ መሪ እንደሆኑም በሀገሬው ዘንድ ይታመናል። ሌላው የሰሜን ኮሪያ አስገራሚ ሕግ በሀገሪቱ ጋዜጣን መቅደድ እንዲሁም አጣጥፎ በኪስ መያዝ የማይቻል መሆኑ ነው። በሀገሪቱ ጋዜጦች የፊት ገጽ ላይ የመሪው ኪም ጆንግ ኡን ፎቶ የሚታተም በመሆኑ ጋዜጣን አጣጥፎ መያዝ በሕግ ያስቀጣል። በመሆኑም ጋዜጣውን አቅፎ መያዝና በአግባቡ መጠቀም ግዴታ ነው። በዚች ከዓለም ኢኮኖሚና ፖለቲካ ተገንጥላ በምትገኝ ሀገር ከሚተገበሩ አስገራሚ ሕጎች መካከል ከብዙ በጥቂቱ ያስዳሰስንባችሁ የዛሬው ዝግጅታችን በዚህ ተጠናቋል። ቸርን ሰንብት።